ሴቶች በግንኙነት ውስጥ የሚሰሩት 5 ትላልቅ ስህተቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ወንድ ለመቀየር መሞከር። ብዙ ሴቶች አንድ ወንድን እንደ ፕሮጀክት የማየት ዝንባሌ ያላቸው፣ ከኔ ጋር ሲሆን ይስተካከላል በሚል ተስፋ ማንነቱን ለመቀየር መሞከር ግንኙነቱን ወደ ግጭት ይወስደዋል። ሰውን እንደ ማንነቱ መቀበል መቻል ትልቅ ጥበብ ነው። ሰው በራሱ ፍላጎት ለራሱ ሲል ካልተቀየረ በቀር በሰው ግፊት አይቀየርም። እኛ የተቀየረ ቢመስልን እንኳን ወይ ጫናውን ፈርቶ እያስመሰለ ይሆናል ወይ ደግሞ ከግንኙነት ውስጥ ለመውጣት እያሰበ ይሆናል እንጂ ሰው በሰው ግፊት አይቀየርም። በተለይ ወንድ ልጅን ለመቀየር መሞከር ማለት እግዚአብሔርን ይህንን ሰው እንደገና ስራው እንደማለት ነው። ስለዚህ በፍጹም ይህንን ሰውማ እቀይረዋለሁ፣ እኔ እንደምፈልገው አደርገዋለሁ፣ የህልሜ ወንድ እስኪመስለኝ ድረስ እለውጠዋለሁ፣ በፍቅሬ አንበረክከዋለሁ፣ የፈለግኩትን ፕሮግራም እጭንበታለሁ፣ ሙሉ በሙሉ በእኔ ቁጥጥር ስር አደርገዋለሁ ማለት በጣም ሞኝነት ነው። ሌላው ቀርቶ በሃይማኖታዊ መንገድ ለመቀየር መሞከር በራሱ ትልቅ ስህተት ነው። የሰውን ማንነት ተቀብሎ መኖር በፍቅር ማመን ይባላል። የአንዳንዶቹ ሴቶች ድፍረትማ በጣም ይገርማል። በሃይማኖት አንድ ካልሆነ ሰው ጋር ግንኙነት ውስጥ በመግባት ቀጥሎም ወደ ራሴ ሃይማኖት አመጣዋለሁ ብለው ያስባሉ። ይሄ በጣም ትልቅ ሞኝነትና አደጋ ያለው ነገር ነው። በዚህ መንገድ የመጣ ሰው በፍጹም በትክክለኛ ማንነቱ አብሮን አይዘልቅም። ሰው ለሰው ሃይማኖቱንና ማንነቱን መቀየር አይችልም። ስለዚህ በግንኙነት ውስጥ ወንድን እቀይራለሁ ብለሽ ከማሰብሽ ይልቅ ከነ ማንነቱ እቀበለዋለሁ ብለሽ ብታስብ ይሻልሻል። ሁለተኛ፣ በጥቆማ ብቻ እንዲረዳሽ መጠበቅ። ምን ሆነሻል ሲባል ምንም ብሎ ዝም ማለት፣ ነገር ግን ወንዱ በራሱ ተረድቶሽ እንዲያባበልሽ መጠበቅ ሞኝነት ነው። ወንዶች አብዛኛውን ጊዜ የሰውን አእምሮ የማንበብ ችሎታ የላቸውም። ስለዚህ ፍላጎትን በግልጽ አለመናገር ለከፍተኛ አለመግባባት ይዳርጋል። በጣም ትልቁ የሴቶች ስህተት ደግሞ ይሄ ነው። ወንድ ልጅ እኮ እንኳን ያልተናገርሽውን ሊረዳሽ ቀርቶ የተናገርሽው እንኳን የማይገባው ፍጡር ነው። ይሄ ወንድ ሳይኮሎጂ ነክ ስልጠና ካልወሰደ በቀር በማሳየው ምልክት ሊረዳኝ ይገባል ብለሽ እንዳትጠብቂ። ምልክትን ወይም የምታሳየውን ጥቆማ አውቆ የሚረዳሽ ወንድ ይሄ ሰው ልጅ ሳይሆን ሌላ ፍጡር መሆን አለበት። አንቺ አፋለሽ አይደል? የመናገር መብት አለሽ። ፍቅረኛችን ወይም ባልሽን መጠየቅ የምትፈልጊውን ሁሉ ጠይቂው እንጂ የማሳየውን ምልክት ተከትሎ ምን እንደፈለኩ ይረዳኝ ማለት ትልቅ ሞኝነት ነው። በዚህ ጉዳይ እኮ ከወንዶች ይልቅ ሴቶች ጎበዞች ናቸው። የወንድን ስሜት ማንበብ ትችላላችሁ። ወንዶች ግን እንደዛ አይደለንም። ሌላው ቀርቶ በሚስጥር የምታወሩን ነገር እንኳን ቶሎ አይገባንም። ስለዚህ ሴቶች የምትፈልጉትን በግልጽ መናገር ልመዱ። በእያንዳንዱ አጋጣሚ መብታችን ይከበር ትሎ የለ። ስለዚህ የምትፈልጉትን የመጠየቅ መብት አላችሁ። እናም ወንዶቻችሁን የምትፈልጉትን ጠይቋቸው። ይህ የበለጠ ወንዶቹ እንዲረዷችሁ ለቀጣዩም ስሜታቸውን እንዲያውቁ ያደርጋቸዋል። አለዚያ ልክ እንዲሁ እንደ ዲዳ ቋንቋ በምልክት ካላወራን ይሆናል ነገሩ። ሶስተኛ፣ ያለፈውን ታሪክ መጎርጎር። በግንኙነት ውስጥ አዲስ ጸብ እንዲፈጠር የሚያደርገው ከዓመታት በፊት የተፈጠሩ ስህተቶችን እንደገና ማንሳት ነው። ይሄ ችግሩ እንዳይፈታና ቁስሉ እንዳይሽር ያደርጋል። አብዛኛው ሰው ዛሬ ላይ የማይተማመነው ትናንት የነበረበትንና ያለፈውን ህይወት እርስ በርስ ስለሚያወራ ነው። በተለይ ደግሞ የሴት ያለፈ ህይወቷ ለዛሬው ኑሮዋ መረጋጋት በጣም ወሳኝ ነው። ሴቶች በስሜት ዓለም ውስጥ የሚኖሩ ከመሆናቸው አንጻር ትናንትናን በልባቸው በስሜታቸውና በሰውነታቸው ተሸክመው ስለሚኖሩ ዛሬ ላይ በንጹህ ስሜትና ልብ ለመኖር ሊያስቸግራቸው ይችላል። ለዚህ ደግሞ ምክንያቱ የትናንት የህይወት ትዝታ ነው። ሴት ያለፈ ትናንቷን ለመርሳት ይከብዳታል። ወንድ አይከብደውም ወይ? በዛሬው ኑሮ ላይ ተጽዕኖ አያመጣበትም ወይ ለሚለው በደንብ ይከብደዋል የሚል መልስ አለው። ወንድ ግን የሴቶችን ያህል ተጽዕኖ አያሳድርበትም። ሴቶች በባለፈው ህይወታቸው ትዝታ በጣም ይታሰራሉ። ትላንትን እያሰቡ ዛሬ ላይ ደስተኛ ላይሆኑ ይችላሉ። ልክ እንዲሁም ወንዶችም በተወሰነ መልኩ በዚህ ተጠቂ ይሆናሉ። ስለዚህ ዛሬ ላይ አብሮሽ ካለው ወንድ ጋር ሰላማዊ ኑሮ መኖር ከፈለግሽ፣ ለእርሱ ያለሽ አክብሮትና ፍቅር እንዳይቀንስ ከፈለግሽ ያለፈ ህይወቱን ለማወቅ አትጣጣሪ። በእርግጥን ከመግባትሽ በፊት ልታስይበት ይገባል እንጂ ግንኙነት ውስጥ ከገባሽ በኋላ ነገሩን መጎርጎር ምንም ጥቅም የለውም። ምክንያቱም ሁሉም ሰው የየራሱ ጥሩና መጥፎ ትላንት አለው። ይህ ሰው ግን ዛሬ ነው አብሮን እየኖረ ያለው። ስለዚህ በዛሬው ማንነቱ አብረን እንኑር። ይህ ካልሆነ ሰላም አይኖረንም። ከዚህ የተነሳ በተቻለን መጠን በህይወታችን መንገድ ላይ ያሳለፍናቸውን ጥሩም ሆነ መጥፎ አጋጣሚዎችን እያንዳንዱን ነገር ዘርግፈን ባንናገር መልካም ነው። ይህ ድብቅነት ሳይሆን ትናንትን መተውና መርሳት ይባላል። ትልቁ የህይወት ስጦታ ዛሬ ነው። ስለዚህ የወንዱን ያለፈ ህይወት ለማወቅ አትጣጣሪ። ይህንን ማድረግ ካለብሽ እንኳን ከእርሱ ጋር የጠለቀ ግንኙነት ውስጥ ከመግባትሽ በፊት ቢሆን ጥሩ ነው። ለምሳሌ ወደ ኋላ የማትመለሽበት ትዳር ውስጥ ከገባሽ በኋላ ስላገባሽው ወንድ ያለፈ ትላንቱ መጎርጎር ትዳርሽን ከመበጥበጥ ውጪ ምንም ጥቅም የለውም። አራተኛ፣ ምስጋና መንፈግ። ወንድ የሚያደርገውን ትንሽም ቢሆን መልካም ነገር እውቅና ለመስጠት ይሄማ ግዴታው ነው ብሎ ማሰብ ወንዱ ለግንኙነቱ እያደረገ ያለውን ጥረት እንዲያቆም ያደርገዋል። ወንድ ልጅ ለትግል የተፈጠረ ነው። ትግሉም ከህይወት ጋር ነው። ከህይወት ጋር ታግሎ ራሱንና ቤተሰብ የሚላቸውን ለመርዳት ደግሞ
ከባድ መሆኑ ይታወቃል። ወንድ ልጅ ታዲያ በዚህ መሃል አንድ ነገር ይፈልጋል። ይብዛም ይነስም ላደረገውና ለሚያደርገው ነገር ምስጋናን ወይም እውቅናን ይፈልጋል። ምን ያህል እየጣረ እንደሆነ የሚረዳውን ሰው ይፈልጋል። ያላደረገውና ገና የሚቀረውን የሚነግረውን ሰው ሳይሆን ለእያንዳንዱ ጥረት እውቅና የሚሰጠውን አካል ይፈልጋል። ወንድ ይህን እውቅና ከሴት ካገኘ እንኳን ቤቱን አገሩን የመቀየር አቅም አለው። ስለዚህ ከአንድ ወንድ የተሻለ ህይወት ከፈለግሽ ለሚያደርገው ነገር እውቅናና ምስጋና ስጪው። አብዛኞቹ ሴቶች ይህን አያደርጉም። ወንዱን እያመናጨቁት እንደ ደካማ፣ እንደማይረባ፣ ለውጥ እንደማያመጣ፣ ምንም ነገር እንዳልሰራ ይቆጥሩታል። ይህ ደግሞ ለወንዱ ስነ ልቦና በጣም መጥፎ ነው። ወንድ ልጅን ማድነቅና ማመስገን ትልቅ ትርፍ አለው። በረሃውን ገነት እንዲያደርግልሽ አቅም እየሰጠሽ መሆኑን እወቂ። ወንድ በተደነቀና በተመሰገነ በተከበረ ቁጥር ዓላማሽን ይቀይራል። የምስጋናውንና የአድናቆቱን ያህል መኖር ይጀምራል። ወንድ ልጅ እንደ ሴት በአድናቆትና በምስጋና የሚጀነንና የሚኮራ አይደለም። ይልቅስ በአድናቆቱና በምስጋናው አቅም የሚሰራ ነው። ስለዚህ የራስሽን ወንድ ጀግና የምታደርጊው አንቺ ሆነሽ ባመሰገንሽው ልክ እንደ ንግሥት ያኖርሻል። ስለዚህ ከአምላክሽ ምስጋና ቀጥሎ የባልሽን ምስጋና አትርሺ። አምስተኛ ከሌሎች ወንዶች ጋር ማወዳደር። የፍቅር አጋርን ከጓደኛ ባል፣ ከታዋቂ ሰዎች ወይም ከቀድሞ ፍቅረኛ ጋር ማወዳደር የወንዱን በራስ የመተማመን ስሜት በእጅጉ ይጎዳል። እያንዳንዱ ወንድ የስኬት ጊዜ አለው። ምናልባት ያንቺ ወንድ የስኬቱ ጊዜ አሁን ላይ ሆን ይችላል። ስለዚህ የስኬቱን ቀን አብረሹ መጠበቅ ይገባሻል እንጂ ዛሬ ላይ ከተሳካላችሁ ወንዶች ጋር እያነጻጸርሽ የበታችነት ስሜት እንዲሰማው ልታደርጊ አይገባም። ሁሉም ወንድ አንድ ቀን አልተወለደም። ስለዚህ በአንድ ቀን ስኬታማ አይሆንም። እንደ መልካችን ስኬታችንም ወቅቱ ይለያያል። ወንድሽን ከተሳካላችሁ ባለሀብቶች፣ ከታዋቂ ሰዎች ጋር እያወዳደርሽ ከፊቱ ያለውን ተስፋ አታጨልሚበት። እያንዳንዱን ወንድ የሚያኖረው ተስፋው ነው። ወደ ተስፋው በፍጥነት እንዲጓዝ የምታደርጊው ደግሞ አንቺ ነሽ። ከሌሎች ጋር ባወዳደርሽው ቁጥር ወደ ተስፋው ሳይሆን ወደ ስንፍና እንዲጓዝ ታደርጊዋለሽ። ስለዚህ በፍጹም የራስን ህይወት ከማንም ጋር አታወዳድሪ። አንድ የመርጠሽ የገባሽበት ህይወት መሆኑን አስቢ። አንቺ ለወንዱ ረዳት እንጂ ተረጂ አይደለሽም። አብሮ ነዋሪ እንጂ ታዛቢ አይደለሽም። ስለዚህ ውድድሩን ትተሽ የጀመርሽውን ጉዞ ባለመድከም አብረሽው ቀጥይ። ባልሽን ወይም ወንድሽን እንደ አትሌት ቁጠሪው። እርሱ ሲሮጥ ውሃ አቀቢው እንጂ ከእርሱ ቀድሞ የሚሮጡትን እያየሽ አትናቂው። አሸናፊው እኮ የሚታወቀው መጨረሻ ላይ እንጂ ሩጫ ላይ አይደለምና። ስለዚህ ውድድር ውስጥ ከመግባት ራስሽን ጠብቂ። ባልሽን እንደ ህልም የሚመኙ ሴቶች እንዳሉ አስቢ። አንቺ ጋር እንጂ ዋጋ የሌለው ሌሎቹ ጋር እንደንቁ የሚፈለግ ሊሆን ይችላል። ይህን ወንድ እኮ ስታገኘው ከስሜትሽ ጋር ተመካክረሽ እንጂ ከሌሎች ወንዶች ጋር አወዳድረሽ አይደለም። እንደውም ከሌሎች ወንዶች የተሻለ ሚዛን ስለደፋ ነው አይደል አብሮሽ የሆንሽው። ስለዚህ ዛሬ ኑሮው ከተጀመረ በኋላ እሱም ያንቺ ከሆነ በኋላ ምን ተፈጥሮ ነው የውድድር ፕሮግራም ያዘጋጀችለት? የራሳቸውን ሰው ከሌላኛው ሰው ጋር የሚያወዳድሩ ሰዎች በጣም ደካሞችና ያልበሰሉ ጥበብ የጎደላቸው ሰዎች ናቸው። ስለዚህ አንቺም ከነዚህ ሰነፎች መሃል እንዳትሆኚ ተጠንቀቂ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ትምህርቱ ያስተምረዋል ለምትሉት ሰው ሼር አድርጉለት። አመሰግናለሁ።